ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ ማለት ነው። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ብዙ ጊዜ ማለት ነው የጉሮሮ አለርጂክ በጣም አስቸግሮናል እያላችሁ ኮመንት ለምትጽፉልኝ እህት ወንድሞቼ እንግዲህ ዛሬ መፍትሄውን እናያለን ማለት ነው። የጉሮሮ አለርጂክ ምንነትና መፍትሄውን እናያለን። የጉሮሮ አለርጂክ ማለት በአለርጂክ ወይንም ምላሽ ምክንያት ጉሮሮ ሲቆጣ ማለት ነው። አለርጂክ ሪአክሽን ይባላል። በአለርጂክ ሪአክሽን ምክንያት ጉሮሮ ሲቆጣ ማለት ነው። አብዛኛውን ጊዜ በአበባ ዱቄት ወይም ፖለን፣ በአቧራ ብናኝ፣ በቤት እንስሳት ወይንም በአንዳንድ ምግቦች ምክንያት አለርጂክ ይቀሰቅሳል ወይንም ይነሳል ማለት ነው። የጉሮሮ አለርጂክ መንስኤው ምንድን ነው ካልን የጉሮሮ አለርጂክ መንስኤው ምንድን ነው የሚለውን እናያለን። ወደዛ ስንሄድ አየር ወለድ አለርጂኮች አሉ። ለምሳሌ ማለት ነው አየር ወለድ አለርጂኮች የሚባሉት እነማን ናቸው? የአበባ ዱቄት፣ በአይን የማይታዩ ጥቃቅን ነፍሳት፣ የሻጋታ ስፓሮች ወይንም የቤት እንስሳ ብናኞች ናቸው ማለት ነው። የምግብ አለርጂኮች የምንላቸውስ ለውዝና የወተት ተዋጽኦዎች፣ እንቁላልና ሼልፊሽ ወይም ሸልፊሽ፣ አኩሪ አተርና ስንዴ። የሚያስቆጡ ነገሮች ማጨስ፣ ሲጋራ ወይንም የአየር ብክለትና ጠንካራ ሽታ ኬሚካሎች ናቸው። የአየር ሁኔታ ለውጦችን ስናይ ቀዝቃዛ፣ ደረቅ አየር የጉሮሮ ሴንሲቲቭ ያባብሳል ማለት ነው። ፓስትናል ሳይል ድሪፕ የሚባለው ንፍጥ ወደ ጉሮሮ ውስጥ እንዲንጠባጠብ የሚያደርግ አለርጂክ ነው ማለት ነው። ምልክቶቹን ስናይ የጉሮሮ ማሳከክ ወይንም መብላት፣ ይሄ በጣም የተለመደ ነው አይደል? ብዙ ጊዜ ያስቸግራል። ይሄ ፓስትናሳል ድሪፕ ይባላል። ንፍጥ ወደ ጉሮሮ ውስጥ እንዲንጠባጠብ የሚያደርግ አለርጂክ ነው። ምልክቶቹን ስናይ የጉሮሮ ማሳከክ ወይንም መብላት ማለት ነው። የድምጽ መጎርነን ወይንም መቀየር፣ ደረቅ ሳል፣ ለማወጥ መቸገርና የቶንሲል ማበጥ ወይንም መቆጣት፣ አንዳንድ ጊዜ የአፍንጫ ፈሳሽ መብዛት፣ በአይን ስር የሚታዩ ጥቋቁር ነጠብጣብ፣ ማስቀመጥ በተለይ በምግብ ምክንያት የተከሰተ አለርጂክ ሲሆን ማለት ነው። ወደ ሕክምና መሄድ ያለብን መቼ ነው ለሚለው የበሽታው ምልክቶቹ ከአንድ ሳምንት በላይ ከቆዩ፣ ከባድ እብጠት ወይንም የመተንፈስ ችግር ካለ፣ ከፍተኛ ትኩሳት አለርጂክ ሳይሆን ኢንፌክሽንን ሊያመለክት ይችላል ማለት ነው። አንደኛው አንታይ ሂስታሚን የሚባለው የአለርጂክ ምላሾችን ያግዳሉ ማለት ነው። ዲኮንጀስታን የሚባለው ደግሞ ለምሳሌ የአፍንጫ መታፈንንና ፓስታናል ወይም ድሪፕን ይቀንሳል ማለት ነው። ትሮት ላዛንጂስ ስፕሬስ የሚባለው ደግሞ የጉሮሮ መቆጣት ያስታግሳል። ለምሳሌ ማር ወይንም ሜንቶል የያዙ ማለት ነው። ናሳል ኮርቲኮስቴሮይድ ስፕሪንስ የሚባለው ደግሞ በአፍንጫ የአየር መተላለፊያ ቱቦዎችን ውስጥ ማለት ነው ኢንፍላሜሽን ይቀንሳል ማለት ነው። በጨው ውሃ መጉመጥመጥ ብዙ ጊዜ የተለመደ ነው። የጉሮሮ መቆጣትን ለማስታገስ ይረዳል ማለት ነው። ይሄ በጣም ብዙ ጊዜ ብዙ ሰው የሚጠቀመው ነው። ሃይድሬሽን የሚባለው ሙቀት ሻይ፣ ሾርባዎች እና ውሃ ጉሮሮዎችን እርጥብ ያደርገዋል ማለት ነው። እነዚህን በመጠጣት አለርጂኮችን ማስወገድ እንዴት ነው? የሚቀሰቅሱ ወይንም የሚያስነሱ ነገሮችን መለየትና ያለንን ተጋላጭነት መቀነስ ያስፈልጋል ማለት ነው። የመከላከያ
ምክሮች አሉ። እነሱን ለአለርጂክ ያለዎት ተጋላጭነት ይቀንሱ። የአየር ማጣሪያዎችን ይጠቀሙ። ከፍተኛ ፖለን በሚኖርበት ወቅት መስኮቶችን ይዝጉ ማለት ነው። አለርጂኮች ለማስወገድ እጅና ፊትን አዘውትረው ይታጠቡ ይላል። እጅና ፊትን አዘውትሮ መታጠብ በአይን የማይታዩ ጥቃቅን የአቧራ ተባዮች ለመቀነስ ሃይፓ አለርጂኒክ የሚባል አልጋዎችን ይጠቀሙ። ጉሮሯችን ለማርጠብ ውሃ ወይንም ፈሳሽ ነገሮችን ይውሰዱ። ሲጋራ ከማጨስ ይቆጠቡ። እንዲሁም ሲጋራ ከሚያጨሱበት አካባቢ እዛ መራቅ አለባችሁ እናንተም ባታጨሱ ማለት ነው። በሚያጸዱበት ጊዜ ወይንም በአቧራ ጊዜ ፖለን የበዛባቸው አካባቢዎችን ውስጥ ካሉ ጭንብል ወይንም ማስክ ያድርጉ ይለናል ማለት ነው። ስለዚህ ይሄን በማድረግ ጥንቃቄ ማድረግ ያስፈልጋል ማለት ነው። ራስን መጠበቅ ግድ ይላል። እናንተ ራሳችሁን ካልጠበቃችሁ ሌላ ሰው መጥቶ እናንተን ሊንከባከባችሁ አይችልም ማለት ነው። ስለዚህ እሺ፣ ሌላው እስከ መጨረሻ የምናየው ቀይ ሽንኩርት ለቤት ውስጥ ሕክምና ወደር ያልተገኘለት መድኃኒት 14 ነጥቦች አሉት። እነሱን እናያለን። ከጉንፋን ለመላቀቅ ግማሽ ማለት ነው ፍንካች በቀጭኑ የተከፈተ ሽንኩርት ላይ በመሃል አነስተኛ ስኳሩን ነስንሰን በመሸፈን ለሰዓት ያህል ሸፍኖ በማስቀመጥ በቀን 2 ቢመገቡ ጉንፋንን በቶሎ ያሰናብተዋል ማለት ነው። ሁለተኛው የጸጉር መነቀልን ለመከላከል የተወሰነ ሽንኩርት ውሃ ውስጥ ጨምረው ያፈሉትና ከሻምፖ በፊት ደጋግመው ይታጠቡት። ውጤቱን በፍጥነት ያዩታል። ሶስተኛው የህፃን ሆድ ቁርጠት ለማስታገስ ህፃናት በሆድ ቁርጠት ሲቸገሩ አንድ ፍንካሽ ሽንኩርት በውሃ አፍልታችሁ በየሰዓቱ ብትሰጧቸው ከስቃያቸው ነጻ ይሆናሉ ማለት ነው። አራተኛው የነፍሳት ንክሻ ህመምን እና እብጠትን ለመቀነስ በቀጭኑ የተከፈለ ሽንኩርትን ማለት ነው ህመሙ በሚሰማውና በአበጠው ቦታ ላይ ለተወሰነ ደቂቃ ሸፍኖ መያዝ። አምስተኛው ለጆሮ ኢንፌክሽን ማለት ነው በስሱ የተሸነሸነ ሽንኩርት በአነስተኛ ጨርቅ ተቋጥሮ ህመሙ እስኪጠፋ ድረስ በታመመው ጆሮ ላይ መወተፍና ትልቅ መፍትሄ ይሆናል ማለት ነው። ስድስተኛው ደም ለማቆም ድንገት ጣቶን የሆነ ነገር ቢቆርጦት ወይንም ቢወጋዎት የሽንኩርቱን ልጣጭ ቢጠመጠሙት ወይንም በስሱ የተከፈተ ሽንኩርት ቢይዙበት በፍጥነት ደም ከመፍሰስ እንዲቆም ያደርጋል ማለት ነው። የአካባቢውን አየር ያጸዳል። ተልጦ የተከፈተ ሽንኩርት በቤት ውስጥ አንድ ቦታ ላይ ቢያስቀምጡ ባክቴሪያንና ቫይረሶችን በመምጠጥ ቤትን ያጸዳል። ስምንተኛው በፀሐይ ወይንም በእንስሳት የተቃጠለ ቆዳን ያከማል። በአነስተኛ የተላጠ ሽንኩርት በፀሐይ ወይንም በእንስሳ የተቃጠለ ቆዳ ቢያሹት ከኢንፌክሽን ይጠብቆታል። ይህንም ቆዳው እንዲያገግም ከማድረግ ባሻገር እንዳይቀላ ያደርገዋል ማለት ነው። ዘጠነኛው ትኩሳትን ያስወግዳል። የተላጠና በቀጭኑ የተከፈተ ሽንኩርት ከኮኮናት ዘይት ጋር አድርገው የውስጠኛውን እግሮን ካሹት በኋላ ሽንኩርቱን እዚያው በመተው በላስቲክ ጠቅልለው ካልሲ አድርገው ቢተኙ ትኩሳቱ ሌሊቱን ጠፍቶ ያድራል ማለት ነው። አስረኛው ከአፍንጫ የሚወጣ ደምን ለማቆም የሚደማ አፍንጫን ለማቆም የተከፈተ ሽንኩርት በሚደማው አፍንጫ ውስጥ ማለት ነው የተወሰነ ደቂቃ ቢያስገቡ ደሙ ይቆማል ማለት ነው። 11ኛው እንቅልፍ ማጣት ችግር ያቃልላል። ከመተኛቱ በፊት በትላልቁ የተከፈተ ሽንኩርት በጨርቅ አስረው ወይንም እንዲህ ለተወሰነ ደቂቃዎች ሽታውን ቢያመጉት ወይም ደግሞ ቢስቡት ከዛ እንቅልፎ በቀላሉ ይመጣል ማለት ነው። 12ኛው የወባ ትንኝን ከቤት ያባረራል ማለት ነው። የተላጠ ሽንኩርት በሚገኙበት ቦታ ላይ በሳህን አድርገው ያንኑ ወይንም የተከፈተ ሽንኩርት
የሚጋለጠውን የሰውነትን ክፍል ይሹበት ማለት ነው። የወባ ትንኟ ከቤት ውስጥ ወጥታ ትሄዳለች ማለት ነው። 13ኛው የጉሮሮ ህመምን ያስወግዳል ማለት ነው። የተፈጨ ሽንኩርት ውሃውንና አነስተኛ ማር ጨምረው በተደጋጋሚ ቢወስዱ የጉሮሮ ቁስልን ይፈውሳል። 14ኛው በቆዳው ላይ የሚገኝ ጥቁር ነጥቦችን ያስወግዳል። ከእድሜ መግፋትና በሌሎች ምክንያቶች በቆዳ ላይ የሚወጡ ጥቁር ነጠብጣቦች በቀን 2 ጊዜ በተከፈተ ሽንኩርት ያለማሳለስ ቢያሹት ማለት ነው ውጤቱን በፍጥነት ያገኙታል ይለናል ማለት ነው። እንግዲህ ይህን ተግባራዊ ካደረጋችሁት መፍትሄ ይገኛል ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ቆይታ ይሁንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።